የነበሩ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን በስሱ ዳሰስ እናርግላችሁ ለአድማጮቻችን። ሊቨርፑል ወደ ድል ተመልሷል። ይሄ ድል መልእክቱ ቀላል አይደለም። ይሄ ድል ለሊቨርፑላውያን በኔ እምነት በወሳኝ ሰዓት እጅግ በአስፈላጊው ሰዓት የተገኘ ድል ነው። ክለቡ እንደ ቼኮስሎቫኪያ እየተበታተነ ያለ ክለብ ነው። በውጤት ማጣት ብቻ ሳይሆን ተጫዋቾችም የቡድኑ ወሳኝ ተጫዋች የሚባለው አምናያን ሁሉ ጎል ሲያዘንብ የነበረ ተጫዋች የቡድኑ ቁልፍ ከሚባሉና ሲኒየር ተጫዋቾች ብዙ ጊዜ በአንድ የእግር ኳስ ክለብ ውስጥ ሲኒየር ተጫዋቾች ካመጹ በጣም ችግር ነው። ከፍተኛ ችግር ይዞ ይመጣል። አሁን ሪያል ማድሪድ እየተቸገረ ያለበት ዋነኛ ምክንያት የሲኒየር ተጫዋቾች መከፋፈል ነው። ግማሹ የጃቪ አሎንሶ ደጋፊ ነው፣ ግማሹ የሰውየው ደጋፊ አይደለም። በኋላ ላይ እንመጣበታለን ስለ ሪያል ማድሪድ ስናነሳ እና የሪያል ማድሪድ የመጀመሪያው ችግር ይሄ ምንድነው? ኮዝ ኤንድ ኢፌክት የሚባል ነገር አለ አይደል? ኮዝ ኤንድ ኢፌክት መነሻው ሌላ መዳረሻው ሌላ የሚባሉ ነገሮች ማለት ነው። አሁን ሪያል ማድሪድ መነሻው የተጫዋቾች ማመጽ ነው፣ መዳረሻው ደግሞ ውጤት ማጣት ሆነ። መጀመሪያ ተጫዋቾች አመጹ፣ ከዛ ውጤት አጡ። የጃቪ አሎንሶ ሁኔታ ይሄ ነው። የአርነ ስሎት ደግሞ ተቃራኒው ነው። ውጤት አጡ፣ ከተጫዋቾች ጋር መጋጨት ጀመሩ። ተቃራኒ ነው የሪያል ማድሪድና የሊቨርፑል ሁኔታ። ግን ኮዝ ኢፌክት ኮዙና ኢፌክቱ ግን ተመሳሳይ ነው ብንቀያይረው ማለት ነው። እና ሊቨርፑል ውጤት አጥቷል። በነ ሊድስ ነጥብ እየጣለ ነው። በነ ኖቲንግሃም ሜዳው ላይ እየተሸነፈ ነው። በሁለት ዓመት በአንድ ዓመት በሜዳው የማይሸነፈው ቡድን ሊቨርፑል በቀላሉ እጁን እየሰጠ ነው። ሜዳ ላይ ተፈረካክሷል ሊቨርፑል። ይሄ አልበቃ ብሎት በዚህ ችግር ውስጥ ያለው ሊቨርፑል ላይ ሌላ ችግር ወይም ሌላ ጫና ተጨመረ። ያም የሙሐመድ ሳላ ኢንተርቪው ነው። በሙሐመድ ሳላ ውስጥ የተናገሩ ብዙ ተጫዋቾች አሉ። በነገራችን ላይ በሊቨርፑል ቤት ውስጥ ሙሐመድ ሳላ አፉን አውጥቶ ይናገር እንጂ በሙሐመድ ሳላ ውስጡ ነው በስፋት የተናገሩ ተጫዋቾች አሉ። እነ ጆይ ጎሜዝ ትናንት ሲቀየር ሪያክሽኑን ተመልክታችሁታል የሊቨርፑል ደጋፊዎች። ሌሎችም ማካሊስተር ኢቭን ደስተኛ አይደለም። አዲስ ፈራሚዎቹ ተጫዋቾች ውስጥም ሁጎ ኤኪቲኬ በየጨዋታው ፐርፎርም ያርግ እንጂ በአሰልጣኙ አረዳድና በአሰልጣኙ ለሱ የሚሰጡት ግምት ላይ ጥያቄ የሚያነሳ አይነት ተጫዋች ነው ሁጎ ኤኪቲኬ። ግልጽ ነው። ጥሩ አቲቲዩድ ወይም ጥሩ አመለካከት ለርሳቸው የለው። ምክንያቱም እሱ ጥሩ ሆነበት ጨዋታ ላይ አይዛክን ሲያሰልፉ አይቷል። ይሄ አስረሳች አይደለም። አይዛክ ፊት ባልሆነበት ሰዓት ላይ አቅም በሌለበት ሰዓት ላይ ስቲል እስካሁን ድረስ ኢኪቲኬ በጣም ምርጥ የሆነ ጎል እያስቆጠረ አስቀምጠውታል። ደስተኛ አይደለም እሱ። እንዲህ አይነት ተጫዋቾች አሉ። በሳላ ውስጥ ነው የተናገሩ፣ ግን ካፋቸው ባያወጡትም በሳላ ንግግር ውስጥ ሐሳባቸውን የገለጹ ተጫዋቾች አሉ። እና ይሄ ነገር በጣም በከረረበት ሰዓት ሊቨርፑል መንታ መንገድ ላይ ቆሞ ሳላህን ልምረጥ አርነ ስሎትን ልምረጥ ብሎ መጨረሻ ላይ ያው የፕሪሚየር ሊጉን ዋንጫ ምትወለታል። ባለፈው የውድድር ዓመት በመጡበት ዓመት ያልተጠበቀ ነው። ጀርገን ክሎፕ ከለቀቁ በኋላ ሊቨርፑል ዋንጫ ለማግኘት ቢያንስ እንደው ጥሩ አሰልጣኝ ቢያገኝ እንኳን 3 እና 4 ዓመት ይፈጅበታል ተብሎ ተጠብቆ ነበር። ግን ምንም ጥያቄ የለውም አርነ ስሎትንም ሊመሰገኑ ይገባል። በአለፈው የውድድር ዓመት የዋንጫ ጉዞ ላይ ግራቨንበርክን ክሎፕ አልፈልገውም ያለውን ተጫዋች ወደ 6 ቁጥር ሚና ላይ አምጥተው በዛ ቦታ ላይ ተመራጭ ቁጥር 1 ተጫዋች እንዲሆን አድርገውታል። ቡድኑን በተወሰነ መንገድ ጥቂት ቢሆንም ሪሻፍል አድርገዋል። አጫወት መንገዳቸውን ቀይረውታል። ገገን ፕሬሲንግ የነበረውን ጨዋታ ሁሉንም ያካተተ እንዲሆን አንዳንድ ጨዋታዎች ላይ ለዘብ ብሎ የሚጫወት ቡድን፣ አንዳንድ ጨዋታ ላይ ማጣረፍ ሲኖርበት እነ ሉዊስ ዲያዝ፣ ሙሐመድ ሳላህ አምና በምርጥ ብቃቱ በነበረበት ሰዓት ላይ እንደፈለጉ አጣርፎ ያገቡበታል። መረጋጋት ባለባቸው ሰዓት ያረጋጋሉ። ግራቨንበርክ ጨዋታውን ማኔጅ ያደርጋሉ። እዛ አካባቢ የሰሯቸው ስራዎች ቀላል አይደሉም። ማለት ይሄ ዝም ብሎ የሚናቅና ስራቸውን ምንም አልጠቀሙም ተብሎ የሚወረወር አይደለም። በዋንጫው ማንሳት ሂደት ውስጥ አምና ትልቅ ጠቀሜታ ሰጥቷል እኛ አሰልጣኝ። ሊቨርፑል ከሁለቱ አንዱን መምረጥ ነበረበት። ሳላ አንድ መግለጫ ከሰጠ በኋላ ሳላ በሊቨርፑል ተወሩር ያለው
እንደ ሸንኮራ መጠው ነው መኪና ስር እንደ ቆሻሻ ይጣሉኝ ጎማ ስር አውቶቡስ ስር የሚል ንግግሩን እስከ መናገርና ኃይለ ቃል የቀላቀለበት እለቃለሁ በብራይተኑ ጨዋታ ቤተሰቦችን ጠርቻለሁ እስከ ማለት ድረስ የደረሰበትን ሂደት ከተናገረ በኋላ ቦርዱ መወሰን የነበረበት ውሳኔ ነበረ። በእርግጥ ተናግሮታል። ሳላ ቦርዱ ጋር ምንም ግንኙነት የለኝም፣ ቦርዱ ጋር ተጋጭተናል፣ ቦርዱ ጋር እየተገባባን አይደለም። በተመሳሳይ አርነ ስሎት በፊት በነበረን ግንኙነት ላይ እያንዳንዷን ውሳኔ እኔን እያሳወቁ ነበር የሚወስኑት። ከዛ በኋላ ባሉ ሂደቶች ግን በዘንድሮው የውድድር ዓመት በተለይ እንኳን ሊያሳውቁኝ ቁመው እንኳን ማናገር አይፈልጉም፣ ለማውራት እንኳን ፍቃደኛ አይደሉም። እና ያለውበት ኢንቫይሮንመንት የተቀመጥኩበትና ያለውበት ኢንቫይሮንመንት ደስ የሚል አይደለም በሚል መግለጫውን ነው የሰጠው። ሰው ግልጽ ነበረ ቦርዱ አርነ ስሎትን እየደገፈ እንዳለ ከሱ ንግግር መረዳት ይቻል ነበረ። ቦርዱም አይሰማኝም የሚል ሐሳቡም ስላስቀመጠ ማና ቦርዱም ያው ወደ ጣሊያን ሲጓዙ በአርነ ስሎት ጥያቄ መሰረት ሳላህን ይዞት አልሄደም። ትሬኒንግ ሰርቷል፣ ግን ይዞት አልሄደም። አሁንም እዛው ሊቨርፑል ትሬኒንግ ግራውንድ ልምምዱን እየሰራ ነው የሚገኘው እና ይሄ ጣጣ የፈጠረው ችግር ሊቨርፑልን አምሶታል። በቃ ቡድኑ ውስጥ ከፍተኛ የሆነ ትርምስምስ ነው የፈጠረው። እሱን የሚደግፉ አሉ፣ እሱን የማይደግፉ አሉ። እዛው ክለብ ውስጥ እሱን የሚደግፉ አሉ፣ እሱን የማይደግፉ አሉ። ሚዲያዎች በብዛት ሳላህን እየወቀሱ ነው ያሉት። እነ ማይክል ኦዌን የካላጋር ትንሽ የወጣ ነው። የካላጋር በጣም እሱ ደግሞ የተጋነነ ነው፣ ተራ የሚመስልና እልህ ተጋብተዋል። በእርግጥ ሳላና ካላጋር እልህ ከተጋቡ ቆይቷል። የዛሬ አይደለም። የካላጋርና የሳላ የቆየ ነው፣ ረጅም ጊዜ ቆየ ነው ሳላና ካላጋር። ኢቭን ቴሪ ዳነ ሆኖሪ ሳይቀር እኔ በአርሰናል ቆይታዬ ከአርሰን ቪንገር ጋር ተጋጭቼ አውቃለሁ፣ በባርሴሎና ቆይታዬ ከጋርዲዮላ ጋር ተጋጭቼ አውቃለሁ፣ ግን ግጭቶችን ማኔጅ ያረኩበት መንገድ ክለቡን በሚጠቅም ሁኔታ ነው። የሳላ ግን ክለቡን የሚጎዳ ነው። ካለበት ችግር አንጻር ክለቡ ከገባበት አዘቅት የውጤት ችግር አንጻር እሱ እዚህ ላይ ተደምሮበት ክለቡን ችግር ውስጥ ይከታል የሚል ነው። ለዛ ነው ቅድም መግቢያ ላይ እንዳልኳችሁ የትናንትናው የሊቨርፑል ድል እልም ባለ በረሃ እልም ባለ ድቅድቅ ባለ ጨለማ ውስጥ ብርሃን እንደማየት ወይም እልም ባለ በረሃ ውስጥ ውሃ ተጠምተው ውሃ የማግኘት ያህል ስሜት ያለው ነው የትናንትናው የሊቨርፑል ድል። እርግጠኛ ነኝ የሊቨርፑል ደጋፊዎችም በዛ ሁኔታ ነው የሚረዱት። ምክንያቱም ድል ሁሌም በየትኛውም መንገድ በሕይወትም በእግር ኳስም በፖለቲካም በኢኮኖሚም በምንም በለው ምንም አይነት ድል ስታሳካ ዓለም ወደ አንተ ትመጣለች። ስትሸነፍ ዓለም ትገለበጥባለች። በምንም አይነት በሕይወትም በምንም አጋጣሚ ማለት ነው። የሊቨርፑል ትናንት ማሸነፍ ጥያቄ በሌለው መንገድ ሊቨርፑልን ቀና እንዲል አድርጎታል። የገባበት ችግር ውስጥ ወጥቷል ለማለት ባንደፍርም ግን ቀና እንዲል ቢያንስ ችግሬን መወጣት እችላለሁ ወደሚለው አቋም እንዲመጣ ያደረገበትን ሂደት ነው የተመለከትነው። ትናንት ሳንሴሮ ጉሱፒ ሜዛ ላይ ሲሄዱ ትልቁ ግምት የተሰጠው ለኢንተር ሚላን ነው። እንኳን አይደለም እግር ኳስን የሚመለከት የእግር ኳስ ተመልካች እግር ኳስን የሚያውቅ ተንታኝ ምናምን ይቅርና ማንኛውም ግለሰብ ካላቸው ወቅታዊ አቋም አንጻር ኢንተርና ሊቨርፑል ነው ሊጫወቱ ምሽት ያላቸው ጨዋታ ብትለው ይሄ ድል የኢንተር ሚላን ነው የሚልህ ማንኛውም ሰው። ምክንያቱም ኢንተር ሚላን ወጥነት ያለው አቋም እያሳየ ነው። በሊጉ በአንድ ነጥብ ብቻ ተበልጦ በኤሲ ሚላንና በናፖሊ ሁለተኛ ደረጃ ላይ ነው ያለው። አንድ ነጥብ ብቻ ነው የበለጡት። በሻምፒዮንስ ሊጉ ጎል ሳይቆጠርበት 4 ሳምንታትን ተጉዞ በአራተኛው ሳምንት ተቆጠረበት። በአምስተኛው ሳምንት በአትሌቲኮ ማድሪድ ተሸንፏል፣ ወይም በአምስተኛው ዙር። በቃ በጣም ጠንካራ ቡድን ነው። በአትሌቲኮ ማድሪድ መሸነፍ ምንም አይደለም። ሊቨርፑል ግን ተሸንፎ የመጣው በፒኤስቪ አይንድሆቨን ነው። ጥያቄ የሚያስነሳ ነው። ሊቨርፑል ተሸንፎ አቻ ወጥቶ የመጣው ከሊድስ ጋር ነው። ሊቨርፑል ችግር ውስጥ ያለ ቡድን ነው። በየጨዋታው 2-3 ተከታታይ ጨዋታዎችን ማሸነፍ አቅቶታል። ስለዚህ ይሄ ጨዋታ ወሳኝ ሰዓት ላይ ይሄ ውጤት ወሳኝ ሰዓት ላይ የተገኘ ድል ነውና ለኢንተር ሚላን ትልቅ ግምት ተሰጥቶ ነበር። ጨዋታው ላይ ግን የመጀመሪያዎችን 10 እና 15 ደቂቃ ለተመለከተ ሊቨርፑል ይህንን ጨዋታ በጥሩ ሁኔታ ላሸንፈው እንደሚችል ይገምታል።
ኢብራሂማ ኮናቴ በግንባር ጎል ካስቆጠረ በኋላ ያቺ ጎል እስክትሻር ድረስ ሙሉ በሙሉ ጨዋታው የሊቨርፑል ነበር። ያቺ ጎል ከተሻረች በኋላ ኢንተር ሚላኖች ወደፊት ተጠግተው መጫወት ጀመሩ፣ ጫና መፍጠር ጀመሩ፣ ተደጋጋሚ የማዕዘን ምቶችን ማግኘት ጀመሩ። የመጀመሪያው አጋማሽ የመጨረሻ ደቂቃ እንዲሁም ላውታሮ ማርቲኔዝ በግንባሩ ጨርፎት አሊሰን ቤከር፣ በነገራችን ላይ ትናንት አሊሰን ቤከር ሊቨርፑልን በተወሰነ መንገድ ይዞት ወጥቷል። ጠቃሚ ሴቦችን አድርጓል። 1 2 3 ምርጥ ሴቦችን አድርጓል። በተለይ የላውታሮ ማርቲኔዝ የግንባር ኳስ ፊት ለፊት የጨረፈበት በጣም አደገኛ ኳስ ነው። እንዴት እንደያዙ የሚደንቅ ነው አሊሰን ቤከር። ለዛ ነው ከማማርዳሽቪሊ ይልቅ አሊሰን ቤከር በጣም ጥራት ያለው ግብ ጠባቂ እንደሆነ በተደጋጋሚ የሚነገርለት። ያንን እንቅስቃሴ ካረጉ በኋላ ያንን ሴብ ካረጉ በኋላ ሰከንድ አፍም የኢንተር ሚላን ጫና ፈጣሪነት ቀጥሎ ነበረ። እኔ የገረመኝ ኢንተር ሚላን ተከላካይ መስመሩ ላይ ወሳኝ ተከላካዩን አቼርቢን በጉዳት አጣ፣ ቻላኖግሉን በጉዳት አጣ። ግን ስቲል ጥሩ ፐርፎርማንስ ያሳዩ ነበር። እንዲሁም እነዚህ ተጫዋቾች ከወጡ በኋላ ኢንተር ሚላን የተሻለ ነበር። ጨዋታውን ዶሚኔት ለማድረግ ሲሞክርበት የሄደበት ሂደት በባሬላ በመሰል አከራካሪ ነው። የሊቨርፑል ፔናልቲ ጥያቄ የሚያስነሳ ነው። ግን ድል ነው። ለዛ ነው ቅድም እልም ባለ ድቅድቅ ጨለማ ውስጥ ብርሃን ማየት ወይም ደግሞ እጅግ ከፍተኛ ሙቀት ባለበት በበረሃ ውስጥ ውሃ ምንም በሌለበት ድንገት ውሃ ስታገኝ የሚሰማ አይነት የደስታ ስሜት ለሊቨርፑል ደጋፊዎች የሚሰማ። ፐርፎርማንሱ ሊቨርፑል ትናንት ጥሩ ነበር። ድል ቢያደርግ ዲዘርቭድ ነው፣ ይገባዋል ድል ማድረጉ። አወዛጋይ ቢሆንም የተቆጠረችው ጎል የፔናልቲዋ ጎል የሱቦዛ ላይ ጎል ማለት ነው እና ይሄ ለሊቨርፑላውያን ጥሩ መነሻ ሊሆናቸው ይችላል። በእርግጥ በዘንድሮው የውድድር ዓመትም ሊቨርፑል ችግር ውስጥ በነበረበት ሰዓት ውጤት ማጣት ብቻ ነበር የነበረው። የዛን ወቅት የሊቨርፑል ውጤት ማጣት ብቻ ቀላል ነው። አሁን ካለበት ችግር አንጻር ውጤት ማጣት ብቻ በነበረበት ጊዜ ላይ ሪያል ማድሪድን አሸንፎ በሳምንቱ አስቶን ቪላን አሸንፎ ሊቨርፑል ተመለሰ ተብሎ ነበር። ግን አልተመለሰም። እንደገና ወደ ሽንፈት ጎዳና ሄደ። አሁን ኢንተር ሚላንን ማሸነፉ ፖዚቲቭ ነው፣ ጥሩ አጋጣሚ ነው። ቅድም እንዳልኩት በጣም ወሳኝ ድል ነው። ግን አሁንም ሊቨርፑል እሱን ማስቀጠል ይችላል የሚለው ደግሞ በጊዜ የሚመለስ ጥያቄ እንጂ የኢንተር ሚላኑ ጨዋታ የሊቨርፑልን የወደፊት እጣ ፈንታ የሚወስን ጨዋታ ላይሆን ይችላል። ግን ምንም ትናንት መሐመድ ሳላህ ከቤንች ውጭ በሆነበት ጨዋታ ላይ ሊቨርፑል አሸንፏል። ተቀያሪ ወንበር ላይም አልነበረም፣ ምንም ላይ አልነበረም። አንድ የሆነ ነገር ፍንጭ የሚነግረን ነገር ያለ ይመስለኛል። ተጫዋቾቹም ልክ እንደ ቦርዱ ከመሐመድ ሳላህ ይልቅ አርነ ስሎትን የመረጡ ይመስላሉ። ምክንያቱም ሳላህን ቢመርጡ እንደዚህ አይነት ፐርፎርማንስ አያሳዩ። ጸቡ በተፈጠረ ከሁለት ቀን በኋላ የተደረገ ጨዋታ እንደመሆኑ መጠን ሳይኮሎጂካል ኢምፓክት ይኖረዋል፣ የስነ ልቦና ጫና ይኖረዋል። ተጫዋቾቹ በአቅማቸው ፐርፎርም ላይ ያደርጉ ይችላል፣ በዛ ላይ ሊያኮርፉ የሚችሉ ተጫዋቾች ይኖራሉ የሚል መጠነኛ ግምት ነበረ። ግን በጨዋታው ላይ ያየነው ግን ተጫዋቾቹ ከአርነ ስሎት ጎን እንዳሉ ማሳያ ነው። ቫንዳይክ፣ ግራቨንበርግ በእርግጥ ቡድናቸውን የሰሩት ለራሳቸው ታማኝ በሆኑ ሰዎች ነው። ሆላንዳውያን በቋንቋም በባህልም የሚገባቡ በብዙ ነገሮች። ሜን አንደኛው ፓርቱ መሐመድ ሳላህ ነው። ሶስተኛው የሊቨርፑል ልቀያይሯቸው ትችላላችሁ፣ ቫንዳይክን፣ ግራቨንበርግና ሞ ሳላህ። ግን ሶስቱም የሊቨርፑል ምሰሶ ናቸው። እነዚህ ተጫዋቾች አንደኛው ምሰሶ አጥቶ ሁለቱ ግን አሉ። ትናንት በጣም ጥሩ ነበር ግራቨንበርግ በጨዋታው እንቅስቃሴ ላይ። ኩርቲስ ጆንስ አኩራፊ ከሚባሉ ተጫዋቾች ወይም ብዙ ድል የተሰጣቸው ካልሆኑ ተጫዋቾች መካከል ነው ተብሎ ቢገመት ግን ጥሩ ነበር። እንዲሁም ማካሊስተር ነው ትናንት በተወሰነ መንገድ ጥያቄ ላስነሳ የሚችል ሁኔታ ሲያደርግ የነበረው። በዛ ላይ አስተላለፍም አጫወቱም ቀይረው ነው የገቡት። በ4-4-2 ያጫወት መንገድ ነው የገቡት። ከተከላካይ መስመር ላይ የተለመዱትን ሮበርትሰንን፣ ያው ሮበርትሰን በእርግጥ በኪርኪዝ ቦታውን በተደጋጋሚ ይወሰድበታል። ኮናቴ እንደዚሁም ቫንዳይክን አድርገው ጆይ ጎሜዝ በቀይ መስመር ነበረ። ከዛ መሃሉን 4 ተጫዋቾች አድርገው ነበር። ዞቦዛ ላይ ግራቨንበርግ፣ ኩርቲስ ጆንስ፣ ማካሊስተር ነበሩ። ከፊት ሁጎ ኤኪቲኬ ሞር ለ10 ቁጥር እየቀረበ ወደ አማካኙ እየገባ የሚያጠቃ ነበረ። አሌክዛንደር አይዛክ ደግሞ ከፊቱ ነው በደንብ የሚያጠቃ ነበርና 4-4-2 ነበር የትናንትና ጨዋታቸው። ከረጅም ጊዜ በኋላ
ሞክረውታል። በእርግጥ ሁለቱንም አጥቂዎች ግን ረጅም ደቂቃ አልሞክሯቸውም ወይ ሁለቱንም አንድ ላይ ቀይረው እየተመሩ በነበረበት ሰዓት ላይ ያስገብቷቸዋል። እንዲህ ሊሆን ይችላል እንጂ አቅደውና አልመው በ4-4-2 ለመጫወት በሁለት አጥቂዎች ለመጫወት ሲሞክሩ አልተመለከትናቸውም። በ2-9 ቁጥር ሲጫወቱ ሲሪየስ ሊያስበውበት በትናንትናው ጨዋታ ነው የተመለከትነውና ይሄ አንድ ጥሩ መልካም ነገር ይመስለኛል። በቀጣይ ጨዋታም ይህንን አጫወት መንገድ እነዚህን ተጫዋቾች ምርጫ መሰረት አድርገው የሚቀጥሉ ከሆነ ምናልባት የውጤት ቀውሱ ሊቀንስ ይችላል፣ ችግሩ ሊቀንስ ይችላል። ግን እንደ ኮዲ ጋክፖ አይነት ተጫዋች ደግሞ ከጉዳቱ አገግሞ ጥቂት ሳምንታት ነው የሚፈልገው ሲመለስ ይህ አጫወት ቦታ ያሳጠዋል። ያው መሐመድ ሳላ የመውጣት እድሉ ሰፊ ከመሆኑ ጋር ተያይዞ ነው ማላነሰው። እንደ መሐመድ ሳላ፣ ጋክፖን፣ ጎሞሃ፣ ፍሬደሪኮ ኬዛ አይነት ተጫዋቾች ለዚህ አይነት አጫወት ብዙም ተፈላጊ አይሆኑ። ከነሱ ይልቅ የቀኝ ግራ አማካይ ላይ እነ ፍሎሪያን ቪርትዝ የቀኝ ግራ ተመላላሽ ላይ ፍሎሪያን ቪርትዝ እና ዞቦዛ ላይ ሞሮ ደማሉ እየገቡ ይጫወታሉ። ጆንስና ግራቨንበርግ ደግሞ አንዱ ወደ 10 ቁጥሩ ተጠግቶ አንደኛው ወደ ተከላካዩ ተጠግቶ ይጫወታል። እንደዚህ አይነት ሚና ነው የሚሰጣቸው። ስለዚህ ያ ማለት ዋይድ አታከሮች የመስመሩን አስፍቶ ለጥጦ የሚጫወቱት እንደነ ሳላ እንደነ ጋክፖ እንደ ኬዛ እንደ ጎማ አይነት ተጫዋቾች አደጋ ሊገጥማቸው ይችላል በዚህ አጫወት መንገድ። ያው ሳላ ችግር ውስጥ ያለ ተጫዋች ነው፣ መውጣቱ አይቀርም። ሳውዲ አረቢያዎች ከዚህ በፊትም በጣም ይፈልጉት ነበረ። በእርግጥ ሳላ ለሊቨርፑል ብሎ ዋጋ ከፍሏል። እውነት ለመናገር ማለት በጨዋታ ብቻ ሳይሆን የስኬቱን ጊዜ እንተውና በክረምቱ የዝውውር መስኮት ብቻ ሳላ ኮንትራቱ አልቆ ነበረ። ከፍተኛ ገንዘብ ከሳውዲ ክለቦች ቀርቦለታል። በቃ ሊቨርፑልን ወዶ ነው የቀረው፣ ሌላ አይደለም። ደጋፊዎችን ብሎ ነው የቀረው እንጂ በሳውዲ አረቢያ እድሜ ልኩን የሚጦርበት ከፍተኛ ገንዘብ አሁን ለሊቨርፑል ከሰጠው ገንዘብ እጥፍ በላይ የሚሆን ገንዘብ የሳውዲ ክለቦች አቅርበውለን ነበር። ይሄ ሊደነቅ የሚገባው ውሳኔ ነው። የሰራቸው ስራዎች ታሪክ የሚመሰክሩለት ነው። ቻምፒዮንስ ሊግ፣ ፕሪሚየር ሊግ ባነሳበት ዓመታት ሊቨርፑሎች ግን በእነዚህ ሁኔታ ውስጥ የነበረው ሳላ ይሄ የግጭቱን ማኔጅ ያደረገበት መንገድ ችግሩን የተፈጠረውን ችግር ለመፍታት የሄደበት ርቀት ጥያቄ አስነስቷል በብዙ የመገናኛ ብዙሃኖች በብዙ ተንታኞች። እንዴት አይነት ትርጉም ይሰጠዋል? አንዳንዴ የእንግሊዝ መገናኛ ብዙሃኖች ያው ከራሳቸው አንጻር ነው የሚያዩት። ብዙ ጊዜ አሁን ይህንን ችግር የተናገረው ቤሊንግሃም ቢሆን ሪያል ማድሪድ ቤት ውስጥ እንደዚህ ይዘገባል አይመስለኝም። ቤሊንግሃምን እንደተገፋ ተደርጎ በትልቁ ነው ሊራገብለት የሚችለው። ሳላ ስለሆነ ግን ጫናዎች አሉ። ለአፍሪካውያን ተጫዋቾች የሚሰጡ ግምቶችና መሰል ነገሮች የእንግሊዝ ሚዲያ አቲቲዩድን ወይም አመለካከትን በግሌ አልደግፈውም። ብዙ ጊዜ ከአዘጋገባቸው ጀምሮ ትንሽ ጥያቄ የሚነሳበት ነው። ሳላ ልክ አድርጓል እያልኩ አይደለም። ሳላ ያሰራቸው ስህተቶች ይኖራሉ። ግን ያው እሱን ሞር አታክ የማድረግ ሳላህን የማሳጣት ስራ ነው በይበልጥ እየተሰራ ያለውና ክለብ ውስጥ ችግር የለም ወይም ይሄ ልጅ ያደረገው መልካም ነገር ታሳቢ ነው የሚለው ይጠበቃል። ዙሮ ግን አሁን በሊቨርፑል ቤት ውስጥ የተወሰነ ተስፋ አለ። ተስፋው ምንድን ነው? አርነ ስሎትና ሳላ ቁጭ ብለው ጠረጴዛ ዙሪያ ለመነጋገር ተስማምተዋል በቀጣዮቹ ቀናቶች። ይሄ አዲሱ ዜና ነው፣ መልካም ዜና ነው። በነገራችን ላይ ተጠይቀው ነበር ትናንት ከጋዜጣዊ መግለጫ ላይ ከጨዋታው ጋር ከድሉ በኋላ እኔ ምን አውቃለሁ ነው ያሉት። ሳላ በጥሪ ይለቃል ሲሉት እኔ ምን አውቃለሁ ነው ያሏቸው። የማውቀው ነገር የለኝም ይሄን እኔን አትጠይቁኝ ነው ያሏቸው። ግን ነገሩን በሰላማዊ መንገድ ለመፍታት ግን መንገዱ ተጀምሯል። ከቦርዱ ጋር ተወያይቷል። ከአርነ ስሎት ጋር በሰሞኑ እንደሚወያይ ይጠበቃል። ቢለቅ እንኳን በሰላማዊ መንገድ ኩርፊያ ይዞ ቂም ይዞ ሳይሆን በሰላማዊ መንገድ እንዲለቅ እና በፍቅር ችግሩን ለመፍታት ለቀቀም ቆየም በሰላማዊ መንገድ ለማድረግ የሊቨርፑል አመራሮችም አርነ ስሎትም መሐመድ ሳላህም በዚህ አቋም መገኘታቸውን ተከትሎ አሁን ላይ ሰፊ ውይይት ከወኪሉም ጋር ከሱም ጋር ሊቨርፑሎች እያከናወኑ እንደሚገኙና ችግሩ በሰላማዊ መንገድ የማለቅ እድሉ ሰፊ ነው የሚሉ መረጃዎች እየወጡ ነው የሚገኙት። የሳውዲ ክለቦች ግን ይሄ ግጭት በጣም አስደስቷቸዋል። ሰርግና ምላሽ ሆኖላቸዋል። የሊቨርፑልን በር በተደጋጋሚ እያንኳኩ ነው። የሳላህን ወኪል በተደጋጋሚ እያናገሩ ነው። ከፍተኛ ፍላጎት እያሳዩ ነው የሚገኙት።
የክርስቲያኖ ሮናልዶ ሞሳላን ጨምሮ የክርስቲያኖ ሮናልዶን አልናስርን ጨምሮ ሞሳላን ለመውሰድ ከሚፈልጉ ክለቦች መካከል ይጠቀሳል። እሱ ደግሞ ሌላ ጣጣ ነው። ማን ያለ በዛ ቡድን ውስጥ ግን እንደነ አልሃሊ አልሂላል አይነት ክለቦች በዋንጫው ፉክክር ላይ ያሉ ትንሽ ዘጌት ያሉ ክለቦች ኢምፓክት እንዲኖረው ተጽዕኖ እንዲፈጥርና ወደ ዋንጫው እንዲመጡ ዋንጫውን ለመውሰድ እንዲጠቅማቸው ይህንን ተጫዋች ሊወስዱት ይችላሉ። እሱ ግን ስቲል አውሮፓ ውስጥ የመቆየት ፍላጎት አለው እየተባለ ነው። እንደ ባየር ሙኒክ፣ ፒኤስጂ ወደ ስፔን አይነት የማማተር እንግሊዝም ውስጥ ቢሆን ክለቡ ሊቨርፑል ይችላል እንጂ ስቲል ሳላ በአውሮፓ ቆይቶ ራሱን ማሳየት ይፈልጋል። የተነሳበትን ተቃውሞ የተነሳበትን ነገር ማስተካከል ይፈልጋል የሚል ሀሳቦች እየተነሱ ይገኛሉ። ሊቨርፑላውያን የትናንትናው ድል ግን በጣም ወሳኝ እጅግ አስፈላጊ ሰዓት ላይ የተገኘና ምናልባትም ሊቨርፑል ከዚህ በኋላ ካጫዋቱ ጀምሮ ከመረጣቸው ተጫዋቾች ጀምሮ አርነ ስሎት በዚህ መንገድ የሚቀጥሉ ከሆነ ያለፉት ሳምንታት ያለፉት ወራቶች ውርደት ቢያንስ ይርቃል። ይሄ ለዋንጫ ይፎካከራል ለምናምን የሚለው ገና ነው። ግን ቢያንስ ከዚህ ከውርደት ከሽንፈት በየሳምንቱ ከማዘን ደጋፊዎችን ሊታደግ የሚችል ተስፋ የትናንትናው ጨዋታ ለሊቨርፑል ደጋፊዎችም ለተጫዋቾቹም የሰነቀና እፎይታ የሰጠ ነው ማለት ይቻላል።